ሰላም ሰላም ውዴ ቻናሌ ቤተሰቦች እንደምን አላችሁ? ሴቶችን አንድ ጥያቄ ልጠይቅና በቀጥታ ወደ ጉዳይ ገባለሁ ማለት ነው። የሶስት ልጆችሽ አባት የሆነ የረጅም ጊዜ ባለቤትሽ እህቴ ናት ከሚላት ያውም እንግዲህ በእድሜ ታላቁ ከምትሆን እንደኛ ሀገር አስተሳሰብ እንግዲህ በቃ እናቶቻችን የሚቆርቡበትን ዘመን ማለት ነው ከ60 በላይ የሚሆነው እድሜ ላይ ያላትን ሴት ቢያገባ ምን ይመስልሻልና ምን ታስቢያለሽ? በሰዓቱ ወደ አእምሮሽ ምን አይነት ሀሳብ ይመጣል? ያው እንግዲህ ለአመታት ይህን ያክል ጊዜ በትዳር ስትኖሪ ታላቅ እህቱ መሆኗን ነው እንጂ የምታውቂው በጭራሽ እንግዲህ በሌላ ነገር የማታስቢያትን ሴት ማለት ነው። እና እንግዲህ እያንዳንዱ ነገር በዝርዝር ስነግራችሁ ይህን ታሪክ በቅርብ ሰው የማቀው ታሪክ ነው። እኔም ተመልክቻለሁ። ከመጀመሪያው እንግዲህ ሲጋቡ ባልኖርም ልጆች አፍርተው ተብየዋን ምናምን እያንዳንዱ ነገር የማቀው ታሪክ ስለሆነ ነው በድፍረት እንደዚህ የማወራችሁ ማለት ነው። እንግዲህ እኒ ባልና ሚስቶች በትዳር አብረው ሲኖሩ 3 ልጆች አፍርተዋል። ሚስት ለረጅም ጊዜ አረብ ሀገር ነበረች። ከአረብ ሀገር ተመልሳ ነው ይሄን ትዳር የመሰረተችው እና በዛ ሰዓት ብዙም ገንዘብ ከአረብ ሀገር አይመጣም። ያቺ የያዘቻን ሰዓቲም በቃ ተበካክና ምናምን ለሰርግ ፕሮግራም ምናምን ሆና አልቃለች ማለት ነው። ባል የኮንስትራክሽን ስራ ነው የሚሰራው። ጥሩ ትዳር ነበራቸው። እንግዲህ የኮንስትራክሽን ስራ ሁላችሁም እንደምታውቁት አንዴ ይጠፋል፣ አንዴ ይመጣል። በዚህ መካከል አንድ ጊዜ ለረጅም ወራት ያለማቋረጥ ስራ ይጠፋል ማለት ነው እና በኢኮኖሚ የምትደጉማቸው ረጅም ጊዜ አሜሪካን ሀገር የኖረች ሴት እህቴ የሚሏት መላ የባል ቤተሰብ ሁሉ እትዬ እያሉ ነው የሚጠሯት እና በጣም እየተከበረች ልጥጥ ያለች ሀብታም አለች ማለት ነው እና ልጆቿ 5 ልጆች አሏት። አሜሪካን ሀገር ነው የሚኖሩት እነሱ እና እሷም ከዛ ነው የመጣችው። እዚህ ጅፕላስ ሴሪ ቤት ሰርታ ትኖራለች ማለት ነው እና ለረጅም ጊዜ ችግራቸውን እያየች ስለነበረ የሷ እንግዲህ አንደኛ ፎቅና ሁለተኛ ፎቅ ላይ ትኖራለች። ግራውንዱን ደግሞ ለባልና ሚስት አከራይታ በዛ ገቢ ታገኛለች ማለት ነው። ሶስተኛ ፎቁን ለነዚህ ለባልና ሚስት እንዲኖሩበት ለጊዜው የተደላደለ ነገር እስከሚኖራቸው ድረስ ተሰጣቸዋለች ማለት ነው እና ልጆቻቸውን ይዘው እቃቸውን ጠቅልለው ቤት ለቀው እዛ ገቡ። በደስታ ነበረ እየኖሩ የነበሩት። ሚስትም እስከዛ ድረስ በጣም ደስተኛ ነበረች። አንደኛ እንግዲህ አዲስ አበባ ላይ እንደምታውቁት ትልቁ ወጪ ማለት ቤት ኪራይ ነው። ቤት ኪራይ ከተሸፈነላችሁ እንደምንም ተሯሩጣችሁ ቢሆን ለሆድ ምንም ቢሆን ምን አይጠፋም ማለት ነው። ልጆችንም ቢሆን ያው መቅበጥ ካልሆነ በስተቀር የመንግስትን ማስተማር ይቻላል። ግን የተሻለ ውጤት እንዲያመጡ ምናምን ተብሎ አማራጭ ሲኖር ነው የግል ትዝ የሚላቸው። አማራጭ ከሌለ የመንግስት ማስተማራቸው ግድ ነው ማለት ነው እና በዚህ ሁኔታ ላይ ሚስት በቃ እንግዲህ ልጆቹን ከፍ እያሉ ነው። በቃ አንዳንድ ስራ መሞከር አለብኝ ብላ ወጣ ማለት ትጀምራለች እና ስትወጣ ሴትዮዋ እንደዚህ አለባበሷ ምናምን ታይና ምንድነው በቃ ባለትዳር አይደልሽ እንዴ? የልጆች እናት አይደልሽ እንዴ? ሻርፕ ነገር ነጠላ ነገር ደረብ አድርጊ ትላታለች። ሚስት ብዙ እድሜዋ የገፋ አይደለም፣ ወጣት ናት። ያው በልጅነቷ ስለወላለደች እንጂ ማለት ነው። እና በዚህ መካከል እህትና ወንድም በጣም ይቀራረባሉ። እሷ ጋር ያመሻል። ለየት ያለ ምግብ ስትሰራ ትጠራዋለች ምናምን በቃ እግሬን ሽልኝ። ይሄ ኮመን ነው። እድሜዋም ገፋ ያለ ስለሆነ ማለት ነው። በቃ ሚስት በጣም ደስተኛ ናት በዛ ኑሮ። ግን አንዳንድ ነገር ያልወደደችው ነገር በቃ አትገቢውም ነበር እኮ አለባበስሽ ምንድነው? በቃ ቀሚስ ልበሺ፣ ነጠላ ደርቢ ምናምን የሚለው ነገር የሆነ አልተመቻትም። ግን ያው ብዙ ጊዜ እኛ ሀገር ላይ እንደሚባለው የባል ቤተሰብ እንደሚባል አለና በዛ ነው የወሰደችው። በቃ ኖርማል ዝም ብላ እሷ ልጆቿን እያሳደገች ህይወቷን ቀጥላለች ማለት ነው። ግን በመካከል በቃ ባልየውም እየተቀየረ መጣ። ሴትዮዋን በጣም ጸባይዋ እየከፋ ይመጣና ንስሐ አባቷን ጠርታ እንዲመክሩላት ታረጋለች እና በጭራሽ ሊመለስ አልቻለም። ተመከረ ሊመለስ አልቻለም። ስለዚህ በቃ ይሄንን ቤት ለቀን እንውጣ፣ እኔም አንተም ወጥረን መስራት አለብን፣ ቤት እንከራይ ምናምን ትለዋለች። እዛ ይስማማሉ ማለት ነው። ከተስማሙ በኋላ በቀጥታ እሱ ወደ ስራ እንደሄደ
እቃዋን ጭና ቤት አግኝተዋል፣ ተስማምተዋል፣ አይተውታል ቤቱን። እሷ ሰራተኛ አምጥታ ይዛ የገባችውን እቃ ጭና እዛ ቤት ገባች ማለት ነው። ማታ ስትጠብቀው አይመጣም። ከዛ ትዬ ጋር ነኝ አላት ማለት ነው፣ እህቱ ጋር ማለት ነው። ከዛ በቃ ኖርማል ያው እህትና ወንድም ስለሆኑ ይጣላሉ ብላ አላሰበችም። ስለዚህ ምንም አልመሰላትም። በቃ ለኔ ለትዳር ያልተስማማኝም እንጂ ከሱ ጋር ምንም እንትን የላትም። በዛው አደረ። በነጋታው አይመጣም። መጨረሻ ላይ እንደዚህ እያለ ይፋ ተፋቱ ማለት ነው። እሱ እዛው ቤት ቀረ ሴትዮዋ ጋር። ከዛ መጨረሻ ላይ የወንድሙ ሚስት እሷ ጋር ትመጣና እንዴት እዛ ይቀመጣል ምናምን ብላ ስለ ሁኔታው እያንዳንዱን በዝርዝር ትጠይቃታለች። በቃ እዛ ስንወጣ እንደዚህ ተመካክረን ነበረ ትዳራችን ከሚበጠበጥ ብለን፣ እሱም ቤት በመልቀቅ ተስማምቶ ቤቱን አይተን ነበረ። ግን እዚህ ቤት ከገባው በኋላ አንድም ቀን መጥቶ ልጆቹንም አላየም ትላለች ማለት ነው። እንግዲህ ይሄን የነበረ ግን እነሱም የዛችም ባል እትዬ ነው የሚላት ወንድማማቾቹ ማለት ነው። እና ግን እንዴት ሌላ ነገር የላቸውም እንዴ ምናምን ስትል እንዴ እህቱ ጋር ትላትለች ማለት ነው። ይችኛዋ እህቱ እኮ አይደለችም። እና የሀገሩን ስም መጥቀስ አልፈልግም እዚህ ጋር። በሆነ ሀገር ባህል የአንድ ሀገር ሰው ወይም ጎረቤት አቀረብሽኝ ነገር ካለ እህቴ ወንድሜ ነው የሚባለው። ይሄ የሀገራቸው ባህል ነው እንጂ የስጋ ዝምድና የላቸውም ብላ ተርፍ። እስኪ ያስቡት። ለአመታት እህት እንደሆነች ነው የምታውቁት። እና የዝችኛዋም እትዬ ነው የሚል በቃ እና እንደ ታላቅ እህት ነው የሚያዋት ማለት ነው። ከዛ እያንዳንዱ ነገር ወደ ኋላ መለስ ብላ ማሰብ ስትጀምር እያንዳንዱ ነገር በኋላ ነው የተገለጸላት። የምታየው ነገር ነበረ ለካ፣ ግን እሷ በጭራሽ እንደዛ አላሰበችም። እስኪ ይህን ያክል ዘመን እንደዚህ አብራችሁ እየኖራችሁ አይ እህቴ መባባል እኮ እህቴ ናት ወንድሜ ነው ምናምን መባባል እኮ የሀገሩ ባህል ነው ብትባሉ በጣም ነበረ ልቧ የተሰበረው። በጣም ማለት ነው። በጣም ነው ያዘነችው። ያንዳንዱን ነገር ግን ተመልሳ ወደ ኋላ የሚከናወነውን ነገር ስታስብ ትክክል ሆኖ ነው ያገኘችው። ሰውየው እዛው ህይወቱን ቀጠለ ከሴትዮዋ ጋር ማለት ነው። ሚስት ልጆቿን ይዛ እንግዲህ ብቻዋን ኑሮን እየተጋፈጠች ትገኛለች።